አለመሞትስ እንችላለን? ምንስ ብናደርግ አለመሞት አንችልም። እንቅልፍ በእግዚአብሔር ስልጣን እንደሆነ ሞትም በእግዚአብሔር ስልጣን ነው። ኢየሱስ ክርስቶስ እግዚአብሔር ነው አይደለም? እመና ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ። አሁን ጃንዴ ከሙታን ተነሳ የሚለን መች ሞተን ነው ካላችሁ፣ ሰው ምድር ላይ ያለ በኃጢአት ከኖረ ሞቷል። በኃጢአት ውስጥ እስካለን ሞተናል። እንቅልፍ ላይ ስልጣን የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚኖረን ቀሪ ጊዜ በመዝሙረ ዳዊት መዝሙር 77 ከቁጥር 65 ላይ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የሚል ይሆናል። እስቲ ነቢየ እግዚአብሔር ዳዊት ስለ መድኃኒታችን ስለ ኢየሱስ ክርስቶስ በጣም ብዙ ትንቢቶችን ከተናገሩ የብሉይ ኪዳን ነቢያት አንዱ ነው። ከብሉይ ኪዳን መጽሐፍት ቁጥር 1 ስለ ክርስቶስ ብዙ ትንቢት በመናገር የሚታወቀው ትንቢተ ኢሳይያስ የሚባለው መጽሐፍ ነው። ቁጥር 1 የሚባለው ሁለተኛው መዝሙረ ዳዊት ነው። እነዚህ ሁለት መጽሐፍት የብሉይ ኪዳን ወንጌል ተብለው ይጠራሉ። የብሉይ ኪዳን በብሉይ ሳሉ ወንጌል ወይም አምስተኛው ወንጌል ተብለው ይጠራሉ። ወንጌላት 4 ናቸው። እነርሱ ግን ከወንጌል ተደምረው ስለ ክርስቶስ በጣም ስለሚናገሩ አራተኛ ወንጌል ወይም ደግሞ መተርጉማን ሊቃውንት ደረቅ ሐዲስ ብለው ይጠሯቸዋል። እነዚህ መጽሐፍት በብሉይ ኪዳን ሳሉ ስለ ሐዲስ ኪዳን የሚያወሩ ክርስቶስ ይመጣል፣ ይወርዳል፣ ይወለዳል ብቻ ሳይሆን እንደተወለደ፣ እንደወረደ፣ እንደተሰቀለ፣ እንደሞተ፣ እንደተነሳ አድርገው የወደፊቱን ወደ ኋላ አምጥተው ኃላፊያቱንም መጻያቱንም እግዚአብሔር መንፈስ ቅዱስ በሚያሳያቸው እርግጠኛ ሆነው ስለ ክርስቶስ መወለድ፣ ስለ ክርስቶስ መነሳት፣ መሞት፣ መጠመቅ ሁሉንም ሥራ የተናገሩ መጽሐፍት ናቸው። ከነዚህ መካከል ነቢየ እግዚአብሔር ዳዊት አንደኛው ነው። ንጉሥ ዳዊት በጣም ብዙ ስለ ክርስቶስ ከ70 በላይ ትንቢቶችን ተናግሯል። ስለ መወለዱ ገና ሳይወለድ በፊት እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው እያለ ስለ ክርስቶስ እንደሚወለድ፣ እንደሚጠመቅ፣ በዮርዳኖስ ወንዝ ባህር አየሸሸችም ዮርዳኖስም ወደ ኋላው ተመለሰ እያለ እንደሚሞት፣ እንደሚሰቀል፣ እንደሚቸነከር አምላኬ አምላኬ ለምን ተውከኝ፣ እጅና እግሬን ቸነከሩኝ፣ ሐሞትን አጠጡኝ እያለ ክርስቶስን መስሎ ክርስቶስን አህሎ በትንቢት በርካታ ትንቢቶችን ተናግሯል። ስለ ክርስቶስ ትንቢት ደግሞ አሁን የነገርኳችሁ ንጉሥ ዳዊት የተናገረው ቃል ነው። እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ። እስቲ ለመጨረሻ ጊዜ ልበለው። እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ። በዚህ ስፍራ ላይ እግዚአብሔር ብሎ የጠራው መድኃኒታችን ኢየሱስ ክርስቶስን ነው። ክርስቶስ ብዙ ስሞች አሉት። ከብዙ ስሞቹ አንዱ እግዚአብሔር መባል ነው። ኢየሱስ ክርስቶስ እግዚአብሔር ነው አይደለም? እመና ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ ማን ነበረ? እግዚአብሔር ነበረ ተብሎ ተነግሮታል። እግዚአብሔር በገዛ ደሙ የዋጃትን ይላል። እግዚአብሔር ደም የለውም። በመለኮቱ ስለ ክርስቶስ ነው እየተነገረ ሥጋም ስለለበሰው። ስለዚህ እግዚአብሔር የተባለው ክርስቶስ ነው። ከሦስቱ አካላት አንዱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። ከምን እንደሚነቃ? እግዚአብሔር ይተኛል እንዴ? ምመና አዎ፣ ሕዝቤን የሚጠብቅ አያንቀላፋም ይላል አይደል? እስራኤልን የሚጠብቅ አይተኛም ይላል። እግዚአብሔር በባህሪው እንቅልፍ የለበትም፣ ድካም የለበትም፣ አይተኛም። ንጉሥ ዳዊት ግን ምን አለ? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። ከዚያስ የወይን ስካር እንደተወው እንደ ኃያል ሰው አለ። እንቅልፍ ይተኛል ማለቱ ሳያንስ ምን እንደተወው አለ? ፈራችሁ እንዴ? ምን እንደተወው? የወይን ስካር እንደተወው። ጭራሽ እግዚአብሔር ስካር ሊሰክር ይችላል እንዴ? ሊጠጣስ ይችላል? ምን ማለቱ ነው? ዳዊት እየተናገረ ያለው እግዚአብሔር በአጭር ቁመት በጠባብ ደረት ተወስኖ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ከሆነ በኋላ ስለሚከናወነው ነገር ነው። እግዚአብሔር ከእንቅልፍ እንደሚነቃ
የወይን ስካር እንደተወው የተባለው ክርስቶስ ሰው ከሆነ በኋላ ስለተከናወነው ነገር ስለ ክርስቶስ ሞት ነው የተነገረው። ምዕመናን ነቢየ እግዚአብሔር ዳዊት የጌታችንን ሞት ሁለት ስም ሰጠው። ሞትን የክርስቶስን ሞት አንደኛ እንቅልፍ አለው፣ ሁለተኛ ስካር አለው። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ሞትን በመጀመሪያ በምን መሰለው? በእንቅልፍ መሰለው። በእርግጥም ሞት እንቅልፍ ነው። እንቅልፍም የሞት ምሳሌ ነው። አሁን ከኛ መካከል እንቅልፍ አለመተኛት የሚችል ሰው አለ? እንደው አልተኛም ካሁን በኋላ ብላችሁ እንደው አፍጥጬ ቁጭ እላለሁ ብትሉ ከአንድ ቀን ከሁለት ቀን በላይ አለመተኛት እንችላለን? አንችልም። መተኛትም አለመተኛትም የኛ ስልጣን አይደለም። የማን ነው? የሚያስተኛን ማን ነው? ከእንቅልፍ የሚያስነሳንስ? አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሥአኒ፣ እኔ ግን ተኛው ተነሳውም እግዚአብሔር አስነስቶኛልና ይላል ዳዊት። የሚያስተኛንም የሚያስነሳንም ማን ነው? ስለዚህ በእንቅልፍ ላይ ስልጣን የለም። በእንቅልፍ ላይ የፈለገ እንደው ቡና ብትጠጣ እንደው ኃይል ሰጪ መድኃኒት ብትወስድ አይንን እንደው ፍጥጥ ብለህ ለመቆየት ብትሞክር ከአንድ ቀን ከሁለት ቀን ከሳምንት በላይ አፍጥጠ መቆየት አትችልም። ሰው አለመተኛት አይችልም። በእንቅልፍ የተመሰለው ሞት ነው። አለመሞትስ እንችላለን? እንችላለን? ምንስ ብናደርግ አለመሞት አንችልም። እንቅልፍ በእግዚአብሔር ስልጣን እንደሆነ ሞትም በእግዚአብሔር ስልጣን ነው። ስለዚህ እግዚአብሔር ሞትን እንደ እንቅልፍ እንድናየው ይፈልጋል። በነገራችን ላይ ብዙ ቦታ ላይ ክርስቶስ ሞትን እንቅልፍ ብሎ ጠርቶታል። ወዳጃችን አልዓዛር ተኝቷል አለ። አልዓዛር የሞተ ጊዜ አልዓዛር ምን ብሏል? አልዓዛር እኮ ሞቷል፣ ግን ክርስቶስ ተኝቷል አለ። ሞትን እንቅልፍ ብሎ ይጠራዋል ክርስቶስ። ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ በሞተ ጊዜ የሐዋርያት ሥራን አንብቡ። ሞተ አይልም፣ ከአባቶቹ ጋር አንቀላፋ ነው የሚለው። ምን አለ? ሞት እንቅልፍ ተብሎ ይጠራል ማለት። ሶስተኛ ልጨምርላችሁ። ቅዱስ ጳውሎስ ለተሰሎንቄ ምዕመናን አንቀላፍተው ስላሉት ሰዎች ተስፋ እንደሌላቸው እንዳታዝኑ አለ። ስለ ሞቱ ሰዎች ተስፋ እንደሌላቸው እንዳታዝኑ ለማለት አንቀላፍተው ስላሉት አለ። ስለዚህ ሞት ምን ተብሎ ይጠራል ማለት ነው? እንቅልፍ ነው። ሞትን እንቅልፍ አድርገን እንድናስብ እግዚአብሔር በቸርነቱ ይርዳል። ይገርማችኋል። አሁን ሞት እንቅልፍ መሆኑን እኛ እንረሳዋለን። እስቲ ልጠይቃችሁ ምዕመናን፣ አሁን ለምሳሌ ቤት ስትገቡ ወንድማችሁ ወይ እህታችሁ ወይ እናታችሁ ወይ አባታችሁ ወይ ልጃችሁ ወይ የትዳር አጋራችሁ ወይ ሚስታችሁ ወይ ባላችሁ እንቅልፍ ተኝቶ ብታዩት፣ አሁን ከዚህ ጉባኤ ስትመለሱ ተኝተው ብታገኟቸው ወይኔ ወንድሜ ወይኔ እህቴ እያላችሁ ታለቅሳላችሁ? ታለቅሳላችሁ? ለምን አታለቅሱ? የተኛ ሰው ምን ይላል? ቢሞቱስ ታለቅሳላችሁ? አታለቅሱ? ለምን? ምን ስለማይ? ኧረ እንዳትደግሙት እባካችሁ አላችሁት። የሞተ ሰው ምን አይልም? አይነሳም። ክርስቲያኖች አይደላችሁ እንዴ? የሙታንን መነሳት ምን እናደርጋለን ስትሉ አልነበር? ጸሎት ስታረው አሁን አይነሳም አላችሁ አፋችሁ ሞተ። መጽሐፍ ቅዱስ ምንድን ነው የሚለው መሰላችሁ? እንቅልፍ የተኛ ሰው ወይኔ ወንድሜ ተኛ ብለህ እንደማታለቅስ አንቀላፍተው ስላሉትም ተስፋ እንደሌላቸው እንዳታዝኑ። እንዳታዝኑ አይደለም፣ አታልቅሱ አይደለም። እንኳን እኛ ክርስቶስም አልቅሷል። ግን ተስፋ እንደሌላቸው እንዳታዝኑ። ምን እንደሌላቸው? የሞተ ምን ይላል? ይነሳል። የሙታንን መነሳት በሉ እስኪ። የቅድሟን እንደው ላስተካክልላችሁ። የሙታንን መነሳት፣ አረ ድምጻችሁ ምን እናደርጋለን? ስሙ የተመሰገነ ይሁን። አዎ የሞቱ ሁሉ ምን ይላሉ? ይነሳሉ። ስለዚህ ክርስቶስ ሞትን እንቅልፍ ብሎታል። እንቅልፍ ተብሎ የተጠራው የመድኃኒታችን የኢየሱስ ክርስቶስ ሞት ነው። በመጽሐፍ ቅዱስ መጀመሪያ ጊዜ የተኛውን ሰው ከክርስቶስ ጋር አነጻጽረን እስቲ እንመልከተው። ቅድም መምህራችን ሲያስተምሩ የትንሣኤያችን በኩር ክርስቶስ ነው፣ ሁለተኛው አዳም ክርስቶስ ነው ሲሉ ሰምታችኋል? እሱን አሁን እኔ የምጨምርበት የመጀመሪያው በታሪክ የተኛው ሰው መጽሐፍ ቅዱስ ላይ አባታችን አዳም ነው። አዳም ከዚያ ቀደምም እንቅልፍ ተኝቶ አያውቅም ይላል ቅዱስ ኤፍሬም ሶርያዊ በመዝሙረ ዳዊት በኦሪት ዘፍጥረት ትርጓሜ መጽሐፉ ላይ። አዳም ተኝቶ አያውቅም። በአዳም ላይ እንቅልፍ ጣለበት፣ እግዚአብሔር አስተኛው። አዳም ላይ እንቅልፍ ከጣለበት በኋላ በተኛበት ከአዳም ጎን አንዲት አጥንትን ወሰደ። ይህችን አጥንት አነሳና ሴት አድርጎ ሰራ። ይህ ሴት የሁላችን እናት ማን ሆነች?
ሔዋን ሆነች። የሕያዋን ሁሉ እናት ሲል አዳምን ሔዋን ብሎ ጠራት። ስለዚህ አዳም በተኛ ጊዜ ተመልከቱ፣ እግዚአብሔር ከጎኑ አጥንት አንስቶ የሁላችንን እናት ፈጠረ። ሁለተኛው አዳም መድኃኒታችን ኢየሱስ ክርስቶስ በተመሳሳይ ሁኔታ ተኝቷል። መቼ ነው የተኛው? በመስቀል ላይ ነው። ክርስቶስ የተኛው በምን ላይ ነው? በመስቀል ላይ ነው። ይህ የተኛው እንቅልፍ የሌላ ጊዜው እንቅልፍ አይደለም። እዛ ጀልባ ውስጥ የተኛው እንቅልፍ አይደለም፣ ሞት ነው። መስቀል ላይ ሞተ፣ ነፍሱን ሰጠ። አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ብሎ እዚያው መስቀል ላይ አንቀላፋ። ክርስቶስ ሞተ። አዳም በተኛ ጊዜ ከጎኑ የሁላችን እናት የሆነች ሔዋን ተገኝታለች አይደል? ክርስቶስ በሞተ ጊዜ ከጎኑ የፈሰሰ ነገር የለም ማለት አለ የለም? የዮሐንስ ወንጌል ምዕራፍ 19 ላይ ከክርስቶስ ጎን ምን ፈሰሰ? ደምና ውሃ። ይህች ውሃ ጥምቀት ነች፣ የሁላችን እናት እኛን የወለደች ሁለተኛዋ ሔዋን ቅድስት ቤተክርስቲያን ናት። የመጀመሪያው አዳም ከጎኑ በተገኘው አጽም ከጎኑ በተገኘችው አጥንት የሁላችን እናት እንደተፈጠረች ሁለተኛው አዳም ክርስቶስ መስቀል ላይ ባንቀላፋ ጊዜ የሁላችን እናት የሆነች ጥምቀት የሁላችን እናት የሆነች ቤተክርስቲያን ተገኝታለች። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን የክርስቶስ ልጆች ሆነናል። ክብር ምስጋና ይድረሰው አምላካችን። ስለዚህ እግዚአብሔር ከምን እንደሚነቃ ተነሳ አለ? ከእንቅልፍ እንደሚነቃ ተነሳ። ሁለተኛው ሞትን በምን መሰለው? የወይን ስካር እንደተወው እንደ ኃያል ሰው ይላል። የምን ስካር እንደተወው? የወይን ስካር። ክርስቶስን ስካር እንደተወው ነው አለ። ክርስቶስ ሰክሯል። ቆይ እንመለስበታለን። ግን በመጽሐፍ ቅዱስ ልክ አዳምን እንዳነሳ ነው ለመጀመሪያ ጊዜ በመጽሐፍ ቅዱስ የሰከረ አንድ ሰው ላስታውሳችሁ። በኦሪት ዘፍጥረት ላይ ስሙ የተጻፈ ጻድቁ ኖህ የሚባለው አባት ነው። ከታላላቆቹ አባቶች አሉ። ኖህ እንደምታውቁት መርከብ ሰራ፣ ዓለምን ከጥፋቷ አዳነ። እሱ ሚስቱ ከሶስት ልጆቹ ከነሚስቶቻቸው 8 ነፍሳት የዓለም እንስሳት በሙሉ ከጥፋት ውሃ በኖህ መርከብ ዳኑ። ኖህ ይህን ካደረገ በኋላ የጥፋት ውሃ ከጎደለ በኋላ ገበሬ መሆን ጀመረ ይላል መጽሐፍ ቅዱስ። ምን መሆን ጀመረ? ማረስ ጀመረ። ምን አረሰ? ወይን ተከለ። የወይን እርሻ ተከለ። ከዛ አፈራለት። የወይን እርሻ ከተከለ በኋላ ያንን ወይን ጨመቀውና ወይን ጠመቀ ይላል። ጠጅ ጠመቀ ነው። ከዚህ በኋላ ከዚህ ወይን ጠጣ ይላል። እንግዲህ ኖህ እንደው የለመደ ሰካራም እንዳይመስላችሁ ቀምሶ ማያውቅ ሰው ነው። ገና አንድ ሲቀምስ ጭንቅላቱ ሊወጣ ማለት ሰከረ። ከዛ ወይን ሲጠጣ ሰከረ። መስከር ብቻ አይደለም፣ ራሱን ሳተ፣ ራቁቱን ወደቀ። ይገርማቸዋል። ስካር እኮ አዋራጅ ነው አይደል? አው ቅዱስ ዮሐንስ አፈወርቅ ስካርን የፈቃድ እብደት ይለዋል። ሰው ፈቅዶ የሚያብደው ሲሰክር ነው። የኖህ የጥፋት ውሃ አላሰመጠችው። የጥፋት ውሃ ያ ሁሉ በዓለም ላይ የፈሰሰው ውሃ ኖህን አላዋረደው። አንዲት ኩባያ ጠጅ ግን አዋረደችው። ስካር እንደዚህ ያዋርዳል። እና እርቃኑን ጣለ። የተከበረው ጻድቁ ኖህ በአደባባይ ወደቀ። ደግነቱ ምድር በጥፋቷ ስላለቀች ብዙ ታዛቢ ሰው የለም። ያሉት 3 ልጆቹ ናቸው አይደል? እና አንድ ልጁ መጣ፣ ካም የተባለ ልጁ ሲያየው አባቱ ኖህ ራቁቱን ወድቋል። ባየው ጊዜ ሳቀ። እንዴት ራቁቱን ይሆናል ሰክሮ ብሎ የአባቱን እርቃን እያየ ተሳለቀ ይላል። በአባቶቻችን እርቃን ከመሳቅ እግዚአብሔር ይሰውራል። ዛሬ በአባቶቻችን በካህናት እንደምንስቀው ማለት ትናንት እነሱ በሰሩት መርከብ ከጥፋት ውሃ ድነን ትናንት እነሱ አጥምቀው ክርስቲያን አድርገው ዛሬ በሆነ ነገር ወድቀው ስናያቸው እንደምንስቅባቸው ካም ሳቀበት። እርቃኑን ሆነ አለ። ከዛ ወሬ ሊያወራ ወጣ። ያው ብዙ ሰው የለም እንጂ ለብዙ ሰው ያወራ ነበር። ያሉት 2 ወንድሞቹ ናቸው፣ ሴምና ያፌት ይባላል። ሄደና አረ ኑ ጉዲዩ አባታችሁ ራቁቱን ሰክሮ ወድቋል ብሎ ነገራቸው። ሴምና ያፌት ግን የአባታችንን እርቃን በዓይናችን አናይም። ምን አደረጉ መሰላችሁ? እኔ እንደለበስኩት ያለ እንደ ነጠላ ያለ ነገር ጫፍና ጫፉን ያዙና ልብስ ይዘው የኋሊት ሄደው የአባታቸውን እርቃን ምን አደረጉት? ሸፈኑት። ምን እያለን ነው መጽሐፍ ቅዱስ? ኖህ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ኖህ በእንጨት መርከብ ሰርቶ ዓለምን ከጥፋት ውሃ አዳነ። ክርስቶስ በእንጨት መስቀል ዓለምን ከሞት አዳነ። ኖህ
ልብ አድርጉ። ሰከረ፣ ጠጅ ጠጥቶ ሰከረ። ክርስቶስም ሰክሯል። ግን ክርስቶስ የሰከረው ጠጅ ጠጥቶ አይደለም፣ በሰው ልጅ ፍቅር ነው የሰከረው። እሱ የሰከረው በመጠጥ አይደለም፣ በእኛ ፍቅር ነው። ኖህ የጠጣው ጠጅ ነው፣ ክርስቶስ ግን የጠጣው ጽዋ ሞት ነው። አባት ሆይ ብትወድስ ይህች ጽዋ ከእኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ብሎ የጠጣት ጽዋ ስለሁላችን ጠጅ ሳትሆን ሞት ነች። ክርስቶስን ያሰከረው መጠጥ አይደለም፣ የኔና የናንተ ፍቅር ነው። ከሰማይ ስሞ ያወረደው ፍቅር አሰከረው፣ ራቁቱን አደረገው። ኖህ እርቃኑን እንደጣለ ክርስቶስ በመስቀል ላይ እርቃኑን ተሰቀለ። እርቃኑን ተሰቀለ። ልብ አድርጉ። ክርስቶስ ጠጅ አልጠጣም። በነገራችን ላይ ዓርብ ዕለት ሮማውያን ሰዎች እንደው ምንም ጨካኝ የሆኑ ትንሽ ርኅራኄ ስላላቸው ሊቸነክሩ ሲሉ የሚሰቅሉትን ሰው በሚስማር ከመምታታቸው በፊት ጠጅ ያጠጡ ነበር። ለምንድን ነው? ጠጁን ሲጠጣ ሚስማሩ እንዳይሰማው ማለት፣ ችንካሩ እንዳይሰማው እንደው ትንሽ አዝኖለት ማለት ጠጅ ያጠጡ። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ለምን? ስለኛ የሚቀበለውን መከራ መቀነስ አልፈለገም። ክርስቶስ እያንዳንዱን ቁስል ታሟል፣ እያንዳንዱ ድመም። ከዚያ እርቃኑን በአደባባይ ስለ ሰው ልጅ ፍቅር ተሰቀለ። እርቃኑን ሆነ፣ ተዋረደ፣ በአደባባይ ተሰደበ፣ ተተፋበት። ይህን ጊዜ ኖህ እርቃኑን በወደቀ ጊዜ ካመቶ አልሳቀበትም? አልዘበተበትም? ዘብቷል። ክርስቶስም ላይ አይሁድ እየመጡ ዘበቱበት። እዩት፣ ሌሎችን አዳነ ራሱን አያድንም እንዴ እያሉ እስቲ ተአምር አሳየን፣ ከመስቀሉ ውረድ አሉ። ተአምር አሳየን ብለው ሳቁበት። የሚያደርጉትን አያውቁምና ከዚህ በላይ ምን ተአምር ያሳያችሁ? ለጠላት ከመጸለይ በላይ ተአምር አለ? የለም። ተአምርም አሳይቶ አላመኑበትም። እርቃኑ ሆኖ መጥተው ዘበቱበት። የአዲስ ኪዳኑ ካሞች አይሁድ ናቸው። በካም ፈንታ መጥተው ዘበቱበት። ማን ያልሰደበው አለ ክርስቶስን? ዓርብ ዕለት በነገራችን መንገድ ኃላፊዎች ራሱ ሰድበውታል። በዛ ጋር የሚያልፉ ሰዎች ምንም አያውቁም እኮ፣ ግን ሰው ሁሉ ሲሰድበው ይሄ ሰውዬማ ስድብ ይገባዋል ብለው ሰድበውት። አሁን በዚህ በሶሻል ሚዲያ ዘመን አንድ ሰው ከተሰደበ ሁሉም ሰው ስድብ ያዋጣል አይደል? እንደዚህ ነው። በቃ የስድብ ዘመን ሆነ። እንደዛ ነው። ሰደቡት ክርስቶስ። ካም ያደረገውን በኖህ ላይ አይሁድ በክርስቶስ ላይ ያደረጉ። ሴምና ያፌትስ በፍጹም የአባታችንን እርቃን ምን አንልም አናይ ብለው ሸፈኑ። እነሱ ደግሞ ፀሐይ፣ ጨረቃና ከዋክብት ናቸው። የክርስቶስን እርቃኑን አናይም አሉ። በሴምና በያፌት ፈንታ ፀሐይና ጨረቃ ሆኑ። ፀሐይ ጸልመ ወወልኒ ደመ ኮነ። ፀሐይ ጨለመ፣ ጨረቃም ደም መሰለ። ወከዋክብት ወድቁ ፍጡነ፣ ከዋክብት ፈጥነው ወደቁ። ለምን? ከመ ይርአዩ እርቃኖ ለዘአልበሶሙ ብርሃነ፣ ብርሃን ያለበሳቸውን አምላክ እርቃኑን እንዳያዩ። ጉዟ ፀሐይ ደም መሰለች። ደሙን ስታይ ደም መሰለች ጨረቃ። ፀሐይ ደግሞ ጥቁር ለበሰችለት ለክርስቶስ። ሰው ሲሰድበው ፀሐይ ግን ጥቁር የለበሰችለት አምላክ ነው። እና እግዚአብሔር የወይን ስካር እንደተወው የተባለው ኖህ በሰከረው ፈንታ ክርስቶስ በሰው ልጅ ፍቅር ሰክሮ እርቃኑን በመስቀል ላይ ስለተሰቀለ ነው። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። የወይን ስካር እንደተወው እንደ ኃያል ሰው ወቀተለ ጸሮ በድህሬው፣ ጠላቱን ዲያብሎስን በኋላው ገደለ ይላል። በምኑ ገደለ? ከኋላው በተተከለው መስቀል ዲያብሎስን ራሱን ቀጥቅጦ ክርስቶስ ገደለው። ክብር ምስጋና ይድረሰው አምላካችን። ስለዚህ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ ነው። ምዕመናን ስለ ትንሣኤ ሰሞኑን ሁሉ ስትማሩ ነበር። ገና ዕርገቱ እስኪመጣ ድረስ ትማራላችሁ። እንደው 1-3-4 ነገሮች ልንገራችሁና እናጠቃልላለን። የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ቤተ ክርስቲያን ሁሌ ነው የምታስበው። በነገራችን ላይ የትንሣኤንም ያህል የሚከበር በዓል የለም በቤተ ክርስቲያን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጥምቀቱን አንድ ቀን እናከብራለን። ልደቱን አንድ ቀን እናከብራለን። ሌላውን በዓል አንድ ቀን እናከብራለን። ትንሣኤውን ግን 50 ቀን ነው የምናከብረው። ከተነሳ ጀምሮ እስካሁን ጾም አልጾምንም አይደል? ዓርብ የለ ረቡዕ የለ ሁሌ ነው የምንጾመው፣ የምንበላው፣ የምንጠጣው፣ ሐሴት የምናደርገው። ይህን የምናደርገው እንደው እነዚህ ሰዎች ጾመዋል፣ ትንሽ ተጎድተዋል፣ እስቲ ትንሽ እንጠግናቸው ተብሎ አይደለም፣ ለማካካስ አይደለም። እንደ አንድ ቀን ነው የሚቆጠረው። ዘመነ ትንሣኤ ዛሬ ክርስቶስ የተነሳበት ቀን ነው። ክርስቶስ ዛሬ ተነሳ በአብይ ኃይሎ ስልጣን እያልን አሁንም እናበስራለን።
ቤተክርስቲያን የክርስቶስን ትንሣኤ ሁሌ ታከብራለች። በዚህ ሰሞን ብቻ አይደለም። ሰንበት ባከበርን ቁጥር የምናከብረው የክርስቶስን ትንሣኤ። ሰንበተ ክርስቲያን እሑድ ብለን የምናከብረው ክርስቶስ ስለተነሳ ነው እንጂ ቀዳሚት ሰንበት እኮ ቀዳሚ ነች። እግዚአብሔር ሰባተኛውን ቀን ቀደሰ የተባለው ለቀዳሚ ነው። እሑድን ግን የምናከብረው የጌታ ቀን ብሎ ቅዱስ ዮሐንስ በዮሐንስ ራዕይ ምዕራፍ 1 ላይ የተናገረለት የጌታ ቀን የተባለው ክርስቶስ ሞትን ድል አድርጎ ምን ያለበት። ስለዚህ እሑድ ሰንበተ ክርስቲያን የክርስቶስ ትንሣኤ የተከናወነባት አዲሲቱ ሰንበት ብለን እናከብራለን። ሌላው አባቶቻችን ካህናት መስቀል ሲያሳልሟችሁ ከዛሬ ጀምሮ በደንብ አስተውሉ። ትንሣኤን እየሰበኩ ነው። መስቀሉ ራሱ ትንሣኤን ይሰብካል። ለምን ካላችሁ በኦርቶዶክሳዊ ቤተክርስቲያናችን እንደ ምዕራባውያኑ እንደ ምስራቃውያኑ ማለት እንደ ካቶሊኮች ወይ ደግሞ እንደ ምስራቅ ኦርቶዶክሶች ወይም በአጠቃላይ እንደ ምዕራባውያኑ ወገን እኛ መስቀል ላይ ሁሌም አይደለም ግን ብዙ ጊዜ በእኛ መስቀል ላይ ክርስቶስ ተሰቅሎ አይሳል። ከኔ ጋር ናችሁ? ምን የጉልላቱ መስቀል ይታያችሁ? ጉልላቱ ላይ መስቀሉ ላይ ክርስቶስ አለ የለ? ወይ ማንኛውም ዙሪያቸው ያለ መስቀል ብታዩ መስቀሉ አለ፣ እላው ላይ ግን ማን የለም? የት ሄደ? ሞትን ድል አድርጎ ምን ብሏል? ተነስቷል። ስለዚህ ካህናት የክርስቶስ መስቀል ተሰቅሎ የሌለበት ባዶ መስቀል ሲያሳልሙን በሌላ ቋንቋ አሁን መስቀሉ ላይ የለም ሞትን ድል አድርጎ ምን ብሏል እያሉ ነው፣ ተነስቷል እያሉ ነው። ክብር ምስጋና ይድረሰው ካህናቱ ሁሉ በእጃቸው። ስለዚህ የክርስቶስን ትንሣኤ ቤተክርስቲያን ሁሌ ነው የምትሰብከው። ስለ ክርስቶስ ትንሣኤ ሲነገር ሁለት ነገሮችን ጨምሬ ልንገራቸው። ቤተክርስቲያን ክርስቶስ የተወለደበትንና የተነሳበትን ሁኔታ አንድ አይነት ነው ትላለች። ሲወለድና ሲነሳ አንድ አይነት ነው። እንዴት ካላችሁ ክርስቶስ የተወለደው በእኩለ ሌሊት ነበር። ጌታ ሲወለድ በዚህ ሰዓት ልወለድ ነውና ሰብሰብ ብላችሁ ጠብቁኝ ብሎ ነው የተወለደው አይደል? እረኞች ነው የሰሙት። ማን አወቀ የእሱን መወለድ? ማንም አላወቀ። በረት ውስጥ ነው የተወለደው በትሕትና ዝቅ ብሎ። ስለዚህ ሲወለድ በትሕትና በእኩለ ሌሊት ተወለደ። ሲነሳስ መለከት አስነፍቶ ነጋሪት አስጎስሞ በዚህ ሰዓት ልነሳ ነው ውጡና ተቀበሉ አላለ። ሰላም ለትንሣኤከ እምድኅረ ዕለታት ክልኤ ይላል አፄ ናዖድ የመልካ ኢየሱስ ደራሲ። ከሁለት ቀን በኋላ በሶስተኛው ቀን ለተነሳው ትንሣኤ ሰላም እላለሁ። አቀብተ መቃብር አይላፍ ነው ለስሙ ቀርነ ጽዋይ። መቃብር ጠባቂዎች የመለከት ድምፅ ሳይሰሙ ለተነሳው ትንሣኤ ሰላም እላለሁ። ክርስቶስ በጸጥታ ነው የተነሳው። በጸጥታ ተወለደ፣ በጸጥታ ተነሳ። አንድ በሉ። ሁለተኛ ክርስቶስ ሲነሳ አይሁድ የክርስቶስን መቃብር በጣም በትልቅ ድንጋይ ዘግተውት ነው። መቃብሩ እንዴት አደረጉ? ዓርብ ዕለት ወደ ሌሊቱን እንደው ተጨንቀው ነው ያደሩት፣ ተነስቶ እንዳያደር ፈርተው። ከዛ በጠዋት መጡና ጲላጦስ ጋር ምን አሉ? መምህር ሆይ ጌታ ሆይ ያ አሳች እነሳለሁ እንዳለ ትዝ አለን እና ከፊተኛው ስህተት የኋለኛው ስህተት የከፋ እንዳይሆን እባክህ መቃብሩ እንዲጠበቅ እዘዝ አሉት። እናንተ ጠባቂዎች አላችሁ፣ እናንተ እንዳወቃችሁ አስጠብቁ አላቸው። አይሁድ ሄዱ፣ ጸሐፍት ፈሪሳውያን የክርስቶስን መቃብር በትልቅ ድንጋይ የተዘጋውን ማለት ነው ማኅተም አተሙበት፣ እንዳይከፈት ማለት ነው። ማኅተም ማተም ብቻ አይደለም፣ በሺህ የሚቆጠሩ ወታደሮች በመቃብሩ ዙሪያ አቆሙ። ይሄ ሁሉ ጭንቀት ምንድን ነው? ክርስቶስ ከሞት ምን እንዳይነሳ። አይገርምም? ሐዋርያት እንኳን የዚህን ያህል አላመኑም እኮ። አይሁድ ግን ፈሩ፣ ይነሳል ብለው ፈሩ። ከሞተ በኋላ ካሁን ወጣ ተብሎ የሚፈራ ከክርስቶስ በቀር ማን አለ? ማንም የለም። ዙሪያውን በወታደር ጠበቁ። መቃብሩን አትመው ዓይናቸው ፈጦ ሌሊቱን አደሩ ወታደሮች። ቢጠብቁ አንድም ነገር የለም። መቃብሩ እንደታተመ ነው። እነሱ የታተመውን መቃብር አይኑን እያዩ፣ ክርስቶስ ግን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ምን አለ? ተነሳ። አምላካችን አስወጡኝ ክፈቱልኝ ብሏል አላለም። መቃብሩ ምን እንዳለ ነው? እንዴት ማኅተሙ አልተነካም። ወታደሮቹም አፍጠው ቁጭ ብለዋል። ቆመጥ ይዘው ሰይፍ ይዘው ስለት ይዘው ከወጣ እዛው ሊገሉት እየጠበቁ፣ ክርስቶስ ግን ሞትን ድል አድርጎ ከታተመ መቃብር ወጣ። ሲወለድም እኮ እንደዚህ ነበረ። ክርስቶስ የተቀበረው ዮሴፍ ዘአርማትያ በሚባል አንድ ባለጸጋ ሰው ቤት ውስጥ ነበረ።
ደፋር ሰው ሳይፈራ ክርስቶስን ቤቱ ያስገባ የቀበረ ዮሴፍ የሚባል ሰው ነበር። ሲወለድስ ማርያምን ለመውሰድ አትፍራ የተባለ ደፋር ዮሴፍ የተባለው ጻድቅ አይደል እንዴ በቤቱ እመቤታችንን ያስገባው አይደለም? አዎ። ሲወለድ ሲነሳ ከተዘጋ መቃብር ነው ማህተመ መቃብሩ የመቃብሩ ማህተም ሳይከፈት ክርስቶስ ሞትን ድል አድርጎ ወጣ። ሲወለድም የእመቤታችንን የድንግልናዋን ማህተም አልፈታውም። ማህተመ ድንግልና ሳይከፈት ወልድን የወለድሽ እመቤቴ ማርያም ሆይ ምን ይበልሽ? ደስ ይበልሽ። የድንግልናዋ ማህተም ሳይከፈት ህትምት እንደሆነች ወላዲተ አምላክ በድንግልና ጸንሳ በድንግልና ወልደዋለች። ክብር ምስጋና ይድረሳት እመቤታችን። አይገርማችሁም ምዕመናን? በድንግልና መጸነሱስ እሺ፣ መወለዱ እንዴት ይደንቅ! እንዴት ሲወጣ የድንግልናዋን በር ሳይከፍተው ይወጣል። ይሄ ነው ለሰዎች ከአይምሮ በላይ የሚሆንባቸው። በ381 ዓመተ ምህረት ሄልቪዲየስ የሚባል አንድ መናፍቅ ተነሳ። በቤተ ክርስቲያን ተነሳና ምን አለ? በድንግልና ተጸነሰ የሚለውን እቀበላለሁ፣ ሲወጣ ግን ከሷ ሲወለድ ግን የድንግልናዋን በርማ ሳይከፍት ሊወጣ አይችልም። ይሄ በፍጹም አይሆንም፣ አላምንም፣ አልቀበልም አለ። የዛን ጊዜ የነበረ ቅዱስ ሄሮኒመስ የሚባል አባት፣ ጄሮም የሚሉት ፈረንጆቹ፣ እኛ ሄሮኒመስ እንለዋለን። እሱ ተነሳና ምን አለው? ክርስቶስ ከመቃብር ሲወጣ የወጣው ምን ባለ መቃብር ነው? በተዘጋ መቃብር። ሐዋርያት ደግሞ በር ዘግተው ፈርተው ቁጭ ባሉበት ክርስቶስ በሩን ሳይከፍት ገብቶ ሰላም ለእናንተ ይሁን አላለም? በሩን ከፍቷል? አልከፈተም። ስለዚህ ቅዱስ ጄሮም ምን አለው መሰላችሁ? ከተዘጋው መቃብር እንዴት እንደወጣ ወደ ተዘጋው ቤት እንዴት እንደገባ ንገረኝና ከድንግል ማኅፀን እንዴት እንደወጣ እነግርሃለሁ አለው። ሁሉም የማን ሥራ ነው? የእግዚአብሔር ሥራ ነው። ክብር ምስጋና ይድረሰው። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ደግሞ ምን አለ? ሦስቱን ደጆች ያልከፈተ የአብን ልጅ ኢየሱስ ክርስቶስን አደንቀዋለሁ አለ። ስንቱን ደጆች? ክርስቶስ ሦስት በር አልከፈተም አለ። አንደኛው ሲወለድ ከእናቱ ማኅፀን ሲወጣ የማኅፀኗን በር አልከፈተውም። ሁለተኛ ከተዘጋው መቃብር ሲወጣ የመቃብሩን በር አልከፈተውም። ሦስተኛ ከተዘጋ ቤት ሲገባ በር ክፈቱልኝ አላለም። ሦስቱን በሮች ያልከፈተ የአብን ልጅ ክርስቶስን አደንቀዋለሁ። ከሦስቱ ግን ሁለቱ ብዙም አይገርሙኝም ይላል አባ ጊዮርጊስ። ከተዘጋ ቤት መግባትና ከተዘጋ መቃብር መውጣት ሌሎች ሰዎችም አድርገውታል። ዳንኤል በአንበሳ ጉድጓድ ውስጥ እያለ ቅዱስ ሚካኤል ዕንባቆም የተባለውን ነቢይ ይዞ ገብቶ ምግብ አብልቶት ወጥቷል። ከተዘጋ ጉድጓድ ገብተው ወጥተዋል። ስለዚህ ይሄ ብዙም አይገርመኝም ማለት። ከተዘጋ ቤት መውጣትም መግባትም አይገርመኝም። ቅዱስ ጴጥሮስን እስር ቤት መልአክ ገብቶ ይዞት ወጥቶ የለ ወይ? ይሄ ብዙ አይገርመኝም። በድንግልና ጸንሳ በድንግልና የወለደች ካለች ብዬ ግን እስካሁን መጽሐፍ ቅዱስ ላይ እየፈለግኩ ነው። ለድንግልናሽ ደጅ ጸናለሁ፣ ከአንቺ በቀር ማንንም አላገኘሁም ይላል አባ ጊዮርጊስ። ክብር ምስጋና ይድረሳት ለቤታችን። ስለዚህ ትንሣኤውን ስናከብር አብረን ልደቱንም አብረን እናከብራለን። በእውነት የእመቤታችን በረከት ይደርብን። አንድ ሁለት ነገር ልጨምርና ላጠቃልል። ምዕመናን እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ። ትንሣኤ ከእንቅልፍ የመነሳት በዓል ነው። አሁን እኛ እንቅልፍ ላይ ነው ያለነው፣ ሞት ላይ ነው ያለነው። አረ እንደውም እንቅልፍ ብያሻሻልኩት። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል ቅዱስ ጳውሎስ። አንተ የምትተኛ ንቃ፣ ከሙታንም ተነሳ። አሁን እኛ ከሙታን ተነሳ የሚለን መች ሞተን ነው ካላችሁ፣ ሰው ምድር ላይ ያለ በኃጢአት ከኖረ ሞቷል። ተነስ የምንባለው በምንድን ነው? በትንሣኤ በንስሐ። ንስሐ ስንገባ ተነሳን ይባል። ስለዚህ ትንሣኤ ከእንቅልፍ የምንነሳበት ከሞት የምንነሳበት በዓል፣ ንስሐ የምንገባበት በዓል። ክርስቶስ ሞትን እና ትንሣኤን እንዴት እንደሚያየው ሁለት ማሳያዎች ነግሬያችሁ አበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምድር ላይ ሳለ 3 ሙታን አስነስቷል። በዮሐንስ ወንጌል የተጻፉ ስንት ሙታን? 3 ሙታን። አንደኛ ያስነሳት የ12 ዓመት ልጅ ነች። ኢያኢሮስ የሚባል ሰው ሴት ልጁ ትታመምበታለች በጠና ልባው። የ12 ዓመት ሕፃን ልጅ በጣም የምታሳሳ የምታምር ሕፃን በጠና ትታመማለች። ልጅ የደረሰልኝ ይጦረኛል ብላ ስትጠብቅ በ17 ዓመቱ ድንገት ሞተባት። ስለዚህ በቃ በሐዘን ልቧ ተሰብሮ ናይን የሚባል መንደር ላይ ልጇን ሊቀብሩ በቃሬዛ ተሸክመው
እናት ከኋላ ወይኔ ልጄ እያለች ታለቅሳለች። ህዝቡ እሷን አጅቦ ወይኔ ይላል። እያለቀሱ ሊቀብሩ ሲሉ መንገድ ላይ ክርስቶስ አገኛቸው። መንገድ ላይ ቀብሩ መሃል ላይ አገኛቸው። ቆዩ አለ። የምን ቀብር ነው? አንድ ያቁሙ አለና ወደ ልጁ ተጠጋ። አንተ ጎበዝ ተነስ እልሃለሁ አለው። ወዲያውኑ ልጁ ተነሳ፣ ስፍራው በእልልታ ድብልቅልቅ አለ ይላል። ክብር ምስጋና ይድረስ። ስንት ሰው አስነሳ ክርስቶስ? ሶስተኛ 4 ቀን ከሆነ በኋላ ያስነሳው ሰው ስንት ቀን? ማን ነው እሱ? ደግሞ አልዓዛር ተቀብሮ ሸቷል። ይገርማቸዋል። አይኑ ፈርሷል፣ ሰውነቱ ተልከስክሷል፣ ተበላሽቷል፣ ይሸታል። ክርስቶስ መጣ። ሲመጣ እህቱ ምን አለች? የአልዓዛር እህት ጌታ ሆይ ይሸትሃል አለች። ምን ይላል? ይሸትሃል። ግድ የለም ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ውጣ አለው። አልዓዛር ከነመግነዙ አፈፍ ብሎ ከመቃብሩ ወጣ ይላል። ክብር ምስጋና ይድረሰው አምላክ። ስንታየን ምዕመናን? ስንታየን? ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ስንት ሰው አስነሳ? 3። የመጀመሪያ ቤቷ ውስጥ ጓዳ ገብቶ አስነሳት። ሁለተኛ ሊቀበር ሲል ምን ላይ? ከመንገድ ላይ አስነሳው። 3ኛ ተቀብሮ ስንት ቀን የሆነው? ይሄ የእኛ ታሪክ ነው ምዕመናን። ከእኛ መሃል አሁን 3 አይነት አሟሟት የሞትን ሰዎች አሉ። የመጀመሪያዎቹ ጓዳ ውስጥ የሞትን ሰዎች አሉ። የት ካላችሁ ቤተ ክርስቲያን ውስጥ ሆነን የሞትን ሰዎች፣ ጠዋትና ማታ የምንቀድሰው እኛ፣ የምናስቀድሰው እኛ፣ ኪዳን የምናደርሰው እኛ፣ የምንሰብከው እኛ፣ ጓዳን ያለ ነው። እንደውም የቤተ ክርስቲያኑ ምስጢሯን ሁሉ እናውቃለን፣ ግን ሞተናል። ስማለህ ሞተህማል እንደሚል ዮሐንስ ራእይ ክርስቲያን ነን ግን ሞተናል። አንጠፋም ከቤተ ክርስቲያን። ተሰጥኦን እንመልሳለን፣ እናገለግላለን፣ ገዳማት እንሳለማለን፣ ጠበል እንጠመቃለን፣ 7ቱን አጽዋማት እንጾማለን። ተምረናል፣ ጓዳዋን እናውቃለን። ያለነው ጓዳዋ ውስጥ ነው፣ ግን ሞተናል። ክርስቶስ በቸርነቱ ያስነሳል። ኧረ አልሞተች፣ ኧረ ሞታለች እኮ እሷ ቤት ውስጥ ብትሆንም አላሉ። ቤተ ክርስቲያኑም ሆነን የሞትን ሰዎች አለን። ክርስቶስ በዓይነ ምሕረቱ ይመልከተን። መጣ ወደ ጓዳ ይላል። ቤተ ክርስቲያን ውስጥ ሆነን የተኛነውን ሰዎች ቤታችን መጥቶ ቤተ ክርስቲያን ውስጥ መጥቶ ያስነሳል። ተነሽ በሏት አለ ክርስቶስ። ከቤቱ ሳንጠፋ በኃጢአት የሞትንን ሰዎች ተነሱ ይበለን ሁላችንን። ተነሽ አለ። እናትና አባቷን ጠራ። እናቷን ቤተ ክርስቲያንን፣ አባቶቿን ካህናትን ጠርቶ ተነሽ ብሎ አንዲትን ነፍስ ከኃጢአት ያስነሳታል ክርስቶስ። የምትበላው ስጧት አለ። ምን ስጧት? ምንድን ነው የምንበላው? ስጋውና ደሙ ነው። ከኃጢአት ተነስ ብሎ ስጋውና ደሙን ስጧት ይለናል። አምላካችን ለስጋው ለደሙ ያብቃል። ሁለተኛው ምዕመናን፣ መንገድ ላይ የሞተና ሊቀበር መንገድ የጀመረ ሰው ማለት ከቤተ ክርስቲያን ሊጠፋ መንገድ የጀመረ ሰው አለኛ ማለት ሃይማኖቱን ሊክድ ትንሽ የቀረዋል። ለዚህ ማለት ጫፍ ላይ ያለን ሰዎች አለ። ድሮም እናገለግል፣ ድሮ ከቤተ ክርስቲያን ማንጠፋ ነበር የሰለቸን፣ እንደው ዛሬ እግረ መንገዳችንን የመጣን ከእግዚአብሔር ቤት ልንወጣ ወደ ቀብር ልንሄድ መንገድ የጀመርን ሰዎች አለ። ቃሬዛ ተሸክመው ሰዎች እየወሰዱን ያሉ ወደ ዝሙት፣ ወደ ስካር፣ ወደ ክህደት፣ ወደ ኑፋቄ፣ እግዚአብሔር የለም ወደ ማለት ቀብር ውስጥ ለመግባት መንገድ የጀመረን ሰዎች አሉ። ከኋላ እናቱ ወይኔ ልጄ እያለች ትከተል ነበር የተባለች ቤተክርስቲያን ነች። እኛ ስንጠፋ ወይኔ ልጄ እያለች የምትፈልገን እናታችን ቤተክርስቲያን ናት። በጥምቀት የወለደችን ቤተክርስቲያን እና ክርስቶስ ከመንገድ አስቆመ ይላል። አስቆመ። ተነስ አለ። ከሃይማኖት መንገድ ከክርስቶስ መንገድ ልንወጣ መንገድ የጀመርነውን ሰዎች ክርስቶስ ወደ ቤቱ ይመልሳል። አው ቀብሩን በልልታ እንደሞላ ቀብራችንን ልልታ ያደርግልን አምላካችን። የመጨረሻው 4 ቀን የሆነው ሰው ስንት ቀን የሆነው? 4 ቀን። ይህ ሰው ማለት ደግሞ ሸቷል፣ በስብሷል። ይሄ ማለት ደግሞ በኃጢአት ከተበላሸን የቆየን ሰዎች አሉ። አይኔ ቤተክርስቲያንም ከተውኩ ጸሎትም ካደረኩ ቆይቻለሁ፣ ንስሐም ከገባው ከቆረው ቆይቻለሁ፣ ጾሙንም ከተውኩት ቆይቻለሁ፣ ከጸሎትም ከተለየው ቆይቻለሁ ያለን 4 ቀን ይሆነን። ኧረ ሰው ሁሉ እስኪያየው ድረስ ኃጢአታችን የበዛ ሰዎች አሉ።
በሱስ በኃጢአት በቃ እንደው ሰው ሁሉ ሲያይ አይ የሱ ነገርማ ተስፋ የለውም የሚለው የገዛ እህቶቹ ይሸታሃል አሉት አይደል ክርስቶስ። አዎ ለጌታ ይሸታል የሚባል ሰው አለ ከኛ ማለት አይ እሱ እኮ ሱሰኛ ነው እሷ እኮ እንዲህ ነች ከዚህ በኋላ ምን ተስፋ አላት ተበላሸ እኮ በቃ ጌታ ወይ ይሸታል ምን እንባል ሰዎች አለ። ክርስቶስ ግን ተስፋ አይቆርጥ። አልዓዛር ውጣ አለው ይላል አምላካችን ከያለንበት መቃብር ውጡ ይበላል። አልዓዛር ውጣ አለው አልዓዛር ወጣ ይላል። ከሞተ በኋላ በስሙ ጠራው። ምዕመናን ከኔ ጋር ናችሁ? ሰው ከሞተ በኋላ በስሙ ይጠራል? ሬሳው ነው የሚባለው። ትንሽ የተማረ ሰው አስከሬን ይላል ያው እንጂ አሁን ብቻችሁን ራሱ ከሞተው ሰው ጋር ቁጭ በሉ ቢባል ከረኔ ከሬሳ ጋር ልቀመጥ ነው የሚል። ክርስቶስ ግን አልዓዛር ብሎ ጠራው። ሰዎች ስምን ቀይረው ሌባ፣ ወንበዴው፣ አመንዝራው ቢሉም ክርስቶስ ግን በስሙ ነው የሚጠራው። አልዓዛር ውጣ አለው ከእንደ መግነዙ ወጣ ይላል። ፍቱትና ይሂድ አለ። ካህናትን ይነግራቸዋል። ፍቱት፣ ከኃጢአት ማሰሪያ እግዚአብሔር ይፍታ ብላችሁ ፍቱት፣ ይሂድ አለ። እግዚአብሔር ሁላችንን አልዓዛርን እንደፈታ ይፍታ። የመጨረሻው ትንሣኤ የመመለስ በዓል መሆኑን የሚያሳይ አንድ ነገር ተናግሬ ያበቃለሁ። ክርስቶስ ከሞት ሲነሳ ምን አይነት ፍቅር እንዳሳየ ልነግራችሁ አልችልም። ዓርብ ዕለት ተሰቀለ። ዓርብ ሲሰቀል ሐዋርያቱ እግሬ አውጪኝ ብለው ጥለውት ሸሹ። አንዱ በ30 ብር ሸጠው፣ አንዱ 3 ጊዜ ካደው፣ ሌሎቹ ሸሹ ከዮሐንስ በቀር። ግን ክርስቶስ ከሞት ሲነሳ በተነሳበት ማታ ሐዋርያቱን አገኛቸው። ዘመዶቼ ብሎ ፍለጋ ማለት ክደውታል እኮ፣ ግን ክርስቶስ አገኛቸው። ከነዚህ ማለት ለጴጥሮስ ያደረገውን ብቻ ነግሬያችሁ ልውረድ። ጴጥሮስ ጌታን ከአንዴም ስንቴ ክዶታል? አላውቀውም ብሎ ክዶታል። ሌሎች ሁሉ ቢክዱ እኔ አልክድህም አለ ጴጥሮስ። ዮና ልጅ ስምዖን ሆይ ዶሮ ሳይጮህ ስንቴ ትክደኛለህ? ኧረ በፍጹም ምን ሲደረግ አለ ጴጥሮስ ፎከረ። የሚገርማችሁ ልክ ክርስቶስ ሲያዝ ወታደሮች ሲመጡ ጴጥሮስ ሰይፍ አነሳና ውጊያ ጀመረ። ልብ አድርጉ፣ ጴጥሮስ 58 ዓመቱ ስንት ዓመት? ከወጣቶቹ የሮም ወታደሮች ጋር ሊዋጋ ሰይፍ አነሳ። የሊቀ ካህናቱን ባሪያ የማልኮስን ጆሮውን ቆረጠ ይላል። ሊቃውንት እንደሚነግሩ ጴጥሮስ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምን ቆረጡ? ጆሮ። ያው ልምድ ይፈልግ የለ ጦርነት። ከዛ ክርስቶስ በዚህ ጆሮ ጦስ ደግሞ ጴጥሮስ ችግር ውስጥ እንዳይገባ ብሎ የማልኮስን ጆሮ ፈወሰለት። የክርስቶስ የሁላችንም ጆሮ ይፈወሰለት። የሚገርማችሁ መሬት ላይ እንደው ጆሮ ፈልጎ ሰፋለት አይደል? ያንን የድሮ ጆሮ አላነሳው ተውና አዲስ ጆሮ ሰጠው። ምን ያደርግለታል? የተበላሸ ጆሮ አይደል? ስንት ወሬ የሰማ ጆሮ። አሁን የኛ ጆሮ ራሱ እንደ ጴጥሮስ መጥቶ ቢገነጥለው አይሻል? ክርስቶስ ለሁላችን አዲስ ጆሮ ይስጣል። አሁን ጴጥሮስ ይገርማቸዋል። ጌታን ጥሎ እንዳይሄድ ይወደዋል ክርስቶስ። ደግሞ ቀረብ እንዳይል አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ቤተ ክርስቲያን በሩቁ ነው የሚሉ ሰዎች ማለት ነው። ጧፍ ስጥልኝ ብለው የሚሄዱ ሰዎች ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ አይደለም ብርሃንም አለው። የጴጥሮስን ፊቱን ወለል አድርጎ አሳየበት። አንተ ከሱ ጋር አልነበር? አንተ ከሱ ጋር አጣደፉት የምትሉትን ሰውየውን አላውቀውም ማለት ክርስቶስን ሰውየው ከሚያስብል ፈተና ይሰውራችሁ። ከአንዴም ስንቴ ካደው። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በዓይኑ ነው ቀኖና የሰጠው። እውነት አንተ እኔን አታውቀኝም? የማንን እግር ነው ያጠብኩት? የመንግሥተ ሰማያትን መክፈቻ ቁልፍስ ለማን የሰጠሁት? እውነት ጴጥሮስ አንተ እኔን አታውቀኝም ይላል የጌታ ዓይን። በእውነት ጴጥሮስ ወጣና ምርር ብሎ አለቀሰ። ከሁሉ ይልቅ ስወደው ከሁሉ ቀድሜ ክደው አለ። አለቀሰ። ክርስቶስ የጴጥሮስን እንባ ተቀበለ አልተቀበለ? እንደተቀበለ የምታውቁት ከሞት ሲነሳ ክርስቶስ መጀመሪያ ያዩት ሴቶች ናቸው። ከኔ ጋር ናችሁ እህቶቻችን? መጀመሪያ ያዩት እነማን ናቸው? ሴቶች ናቸው። ደስ አይላችሁ? ለሴት ልጅ ነው ያሳየ። አንዳንድ ሰው ወሬው ቶሎ እንዲዳረስ ነው ለሴት ያሳየው ይላል። ተስማማለህ? እኔ አላልኩም፣ አንዳንድ ሰው ነው ያለው። ክርስቶስ ለሴቶች ያሳየበት ምክንያት ሴት ልጅ ትናቅ ነበረ፣ ለምስክርነት እንኳን አትበቃ። ለምስክር ማትበቃውን ሴት ልጅ ክርስቶስ የትንሣኤው ምስክር አደረጋት። ክብር ምስጋና ይድረሰው አምላክ። ሴት ልጅን ደስ ይበልሽ በማለት የተጀመረው ወንጌል ሴት ልጅ ደስ ይበላችሁ እንድትል በማድረግ አለቀ።
ስለዚህ ሴቶችን ክርስቶስ መልእክተኛ ላከና በመላእክቱ እንዲህ አላቸው፣ ይህችን ቃል ከኔ ጋር በሉ። ሂዱና አይሰማም፣ ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል በሉልኝ። ለማና ለማ? ለደቀ መዛሙርቴና ለማ? ማረው። አያችሁ ጴጥሮስን ለጴጥሮስ ንገሩልኝ አለ። ስሙን ባይጠራ አይ እሱ ሶስቴ ክዶታል ብለው አይጠሩት። እሷ የሶስት ወር አልከፈለችም። ከዚህ በኋላ እዚህ ማህበር ላይ ደረሽ እንዳትል አይደል? ምን ነው ሶስት ሞልቷል አይሆንም እንዳንል ሂዱና ለደቀ መዛሙርቴ ለማንም ለጴጥሮስም ጥሩልኝ አለ። በመከራው ቀን የካደውን ጴጥሮስ በደስታው ቀን ጠራው ክርስቶስ። አሁን እኛ ብንሆን በመከራ ቀን፣ በታመምን በተቸገርን ቀን አላውቅም ያለንን ሰው በደስታችን ቀን እንጠራዋለን። ለነገሩ እንጠራዋለን። ቅጥል ይበልበለ እስቲ ይውጣላት መጣት ነው የኔን ጉድ አይደለም እንዴ? ክርስቶስ ጠራው። የመጨረሻው ጴጥሮስና ክርስቶስ ሲገናኙ ምን እንደተባባሉ ድንገራቸው። ብቻውን አገኘው እኮ በገሊላ ባህር ዳርቻ ላይ ጴጥሮስ ጌታን አገኘው። ጌታ ጴጥሮስን አገኘው። ክርስቶስ ምን አለው? አንተ ከአንዴም ሶስቴ አላውቅም ብለህ ትክደኛለህ? አልክድም ብለህ ስትፎክር አልነበር? ያን ሁሉ ነገር አድርጌልህ አላለው። አንድ ክፉ ቃል አልተናገረው። ምን እንዳለው ታውቃላችሁ? የዮና ልጅ ስምዖን ሆይ ትወደኛለህ አለው። የሚገርማችሁ ምዕመናን ጴጥሮስ እወድሃለሁ ማለት ፈራ። እወድሃለሁ ማለት አስፈራው። ጌታ ሆይ እንደምወድህ አንተ ታውቃለህ። የዮና ልጅ ስምዖን ሆይ ትወደኛለህ አለው። ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ሶስተኛ ጊዜ ጠየቀው። ጴጥሮስ አዘነ። ጌታ ሆይ አንተ ሁሉ ታውቃለህ እንደምወድህ። ምን እንዳሳዘነው ታውቃላችሁ? ክርስቶስ ምን እያደረገ እንደሆነ ገብቶት ነው። ጴጥሮስ ጌታን የካደው ስንት ጊዜ ነው? ስንቴ እያሳመነው ነው? ሶስቴ። ኃጢአቱን በጽድቅ እየቀየረለት፣ ታሪኩን ድጋሚ እየጻፈለት ነው። አላውቀውም ባለፈንታ አውቀዋለሁ እንዲል እድል እየሰጠው፣ በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ወጣቶቹን ጠብቅ፣ ግልገል ሕፃናትን አሰማራቸው፣ በጎች አረጋውያንን አሰማራ፣ አስቸግሩ፣ ጠቦት ወጣቶችን ጠብቅ ብሎ ጭራሽ ፕትርክና ሾሞት አክብሮት ሄደ። የወደቀ ወርቅ ጭቃ ላይ ቢሆንብን፣ ወርቅ ወይ ዕንቁ ጭቃ ላይ ቢወድቅ ጭቃ ላይ ነው ብለን አንተው፣ አንስተን ወልውለን አጥበን ወደ ቦታው እንመልሰዋለን። ክርስቶስ የወደቀውን ጴጥሮስ ወልውሎ ወደ ክብሩ መለሰው። ሁላችንም ወደ ክብራችን ይመልሳል። ትንሣኤ የይቅርታ የምህረት በዓል ነው። አምላካችን ትንሣኤውን ትንሣኤያችን ያድርግልን። የሰማነውን በልቡናችን